ምሁርነት ከአንድ የትምህርት ክፍል ወይንም ዲፓርትመንት ወጥቶ በማህበረሰብ ውስጥ ጠብ የሚል መፍትሄ ማምጣት ነው። ዩኒቨርሲቲ መግባት የምሁርነት መነሻ እንጂ መድረሻን ባለመሆኑ ምሁራን በተለያዩ ዘርፎች ላይ ሐሳብ ማፍለቅ ይጠበቅባቸዋል። ምሁርነት በእውቀት መበልጸግ ብቻ ሳይሆን ሐሳብ አፍቃሪነት፣ ነቃሽነትና ለተወሳሰቡ ችግሮች መፍትሄ አሳሽነት ነው። ያከማቹትን ዕውቀት ወደ ተግባር በመቀየር ደግሞ የማህበረሰቡን ኑሮ ማቅለልና የሥራ ፈጠራን ማበረታታትም ይኖርባቸዋል። ስራ ወዳድና በፈተና ውስጥ አልፎ ሀገር የሚሰራ ትውልድን መገንባት ደግሞ ሌላኛው የምሁራን ዋነኛ ኃላፊነት ነው። ምሁራን የሚኖራቸውን ሐሳብ በግልም ይሁን በቡድን ተደራጅተው መገናኛ ዘዴዎችን ተጠቅመው በፊትም ለዘመናት የነበሩትን እንደ መጽሐፍ አይነት መንገዶችንም ተጠቅመው ሊሆን ይችላል። ሙያ ማህበራትን መስርተው አካዳሚ ያልሆኑ ተቋማትን ፖለቲካ ያልሆኑ ተቋማትን በመመስረት በሐሳብ ላይ የተመሰረቱ ተቋማትን በመመስረት ሐሳባቸውን ለአሁኑም ለቀጣዩ ትውልድም ማሸጋገር ይችላሉ። ይሄ ደግሞ የነሱ ትልቁና ቀዳሚው ኃላፊነት ነው ማለት ነው። ይሄን ማድረግ እንችላለን ብሎ እንዲያስቡ መጀመሪያ እነሱ ምሳሌ መሆን አለባቸው። በተግባር ለነሱ ማሳየት አለባቸው። ያንን ደግሞ እንዲያሳድጉ ሁሉ ጊዜ ማምከር ማምራት ያስፈልጋል ማለት ነውና ምክንያቱም ቀና አስተሳሰብ ማይንድ ሴት እንዲኖራቸው ለማድረግ ይሄ በጣም የሊና ውቅር የምንለው ማለት ነው። ያን እንዲኖራቸው ማድረግ ይቻላል። በሌላ በኩል ምሁራን የሥራ የዲሞክራሲ ባህልን በትጋትና በጊዜ ሂደት የሚገነቡ በመሆናቸው ማህበረሰቡን የማንቃት ሚናቸውንም ሊወጡ ይገባል። ክሪቲካል ቲንከርስ ነገሮችን ከተለመደው መንገድ በተለየ መልኩ የሚያዩ መሆን አለባቸው። ውስብስብ ጉዳዮች ብዙ ጋሬጣ፣ ብዙ ችግር፣ ብዙ ቻሌንጅ የሚደረደርባቸውን ጉዳዮች ለመፍታት ለመተንተን ብቃት ያላቸው ዕውቀትን ወደሚጨበጥ ተግባር መቀየር የሚችሉ መሆን አለባቸው። ምሁርነት በዩኒቨርሲቲ ቅጥር ግቢ ውስጥ ከመቆየት ባለፈ በሐሳብ ገበያ ላይ በመሳተፍና ማህበረሰቡን ለዘመኑ በሚመጥን የልቦና ውቅር በማዘጋጀትም ሊለካ ይገባል። ኢትዮጵያ ያለችበትን ወቅታዊ አጣብቂኝ አልፋ ሁለንተናዊ እድገትን ለማምጣት ከነባር የሐሳብ ገደቦች በመውጣት ለሀገር ብልጽግና በቅንጅት መስራትም አስፈላጊ ነው። ተግባራዊ የሆነውን ምርምራቸውን ስራ ላይ ለማዋል ማታታር አለብን። ምክንያቱም እያንዳንዳችን ኃላፊነት አለ። ቀና በማሰብ አገርን ከማሳደግ አንፃር ሁላችንም የተቻለንን ማድረግ አለብን ባይ ነኝ። ሳይንሳዊ ወቅታዊ ነባራዊ ሁኔታን ያገናዘበ ቀጣይ ሊመጡ የሚችሉ ሁኔታዎችንም ከግምት ውስጥ ያስገባ ነባራዊ ባህላዊ እሴቶችንም ማህበረሰባዊ እሴቶችንም ከግምት ውስጥ ያስገባ ሊሆን ይገባል። ይሄንን ደግሞ ሊያደርጉ ከሚችሉ ጥቂት የማህበረሰብ ክፍሎች ውስጥ አንደኛው ምሁራን ናቸው ማለት ነው። ይሄንን አጋጣሚ ይሄንን እድል ሊጠቀሙት ይችላሉ። ምሁራን ከሙያዊ ስኬትና ከክፍል ውስጥ ትምህርት በዘለለ በሐሳብ ገበያ ውስጥ ንቁ ተሳታፊና ድልድይ መሆንም ይገባቸዋል። ችግርን ከመተንተን ባለፈ ደግሞ ለሀገር የሚተርፍ ትልቅ ዓላማን ሰንቆ መፍትሄ ማመንጨት አቅምን ማሳደግም ወሳኝ ነው። የበለጸገች ኢትዮጵያን እውን ለማድረግ ሁሉም አካላት ከቀዘቀዘ የሐሳብ አጥር ወጥተው በጋራ እንዲቆሙ ጥሪ ቀርቧል። ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ሸብቦ የያዘን የልማድ እስረኝነት ወደፊት እንዳንሻገር ስለሚያደርገን ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። ካለፈው ዳና ከነገው ስጋት ለመላቀቅ አዲስና የጠራ እሳቤን የሚያስተናግድ አውድ መፍጠር እንዲሁም ለጋራ ብሔራዊ የራዕይ በከፍተኛ ትጋት መቆም የግድ ይላል። ምሁራን ከተለመደው እይታ ውጪ በመመልከትና የመተንበይ አቅማቸውን በማሳደግ ለሀገር ግንባታ በቁርጠኝነት እንዲቆሙም ጥሪ ቀርቧል።